በዚህ ቱቶሪያል ሲሪስ የምንመለከተው ላክሲዶች እና ቨርቹዋል ማሽኖች ነው። ስሜ ዳግሞ ሞገስ ይባላል። ኦኬ፣ በመጀመሪያ ደረጃ ቨርቹዋል ማሽን ምንድነው በሚለው እንጀምራለን። ቨርቹዋል ማሽን ማለት it's a piece of software that helps us to virtualize machines on top of a real physical machine ማለት ነው። which is እነዚህ virtualized የሆኑት ማሽኖች they can emulate another machine exist የሚያደርግ ማሽን ቤዝድ በማድረግ የተሰሩ ሊሆን ይችላል፣ ወይም ደግሞ ኤግዚስት ማድረግ ማሽን ላይ ቤዝድ የሆኑ ሊሆን ይችላል። ስለዚህ ቨርቹዋል ማሽኖች ዱፕሊኬት የሆኑ ቨርቹዋል ማሽኖችን ኦን ቶፕ ኦፍ ፊዚካል ማሽን ክሬት ለማድረግ ያስችሉናል ማለት ነው። ቨርቹዋል ማሽኖች በሁለት ሜጀር ካታጎሪዎች ክላሲፋይ ማድረጋቸው እንችላለን። ይህም ቤዝድ ኦን ኮረስፖንዳንስ ኦፍ ቱ ዘ ሪል ማሽን ወይም ደግሞ ከሪል ማሽን ጋር ካላቸው ሲሚላሪቲ በመነሳት ዲግሪ ኦፍ ሲሚላሪቲ በመነሳት በሁለት ልንከፍላቸው እንችላለን ማለት ነው። የመጀመሪያው ምንድነው? ፕሮሰስ ቨርቹዋል ማሽን የምንለው ነው። ፕሮሰስ ቨርቹዋል ማሽን ወይም ደግሞ ሶኮልድ ላንጉጅ ቨርቹዋል ማሽን ይሄ ዲዛይን የተደረገው ሲንግል ፕሮሰስ ወይም ደግሞ ሲንግል ፕሮግራምን ራን ለማድረግ ነው። እነዚህ ፕሮግራሞች ኢኒሺየትድ ወይም ስታርትድ ሲሆኑ እነዚህ ቨርቹዋል ማሽኖች አብረው ይነሳሉ። ከዛ ፕሮግራማችን ኤግዚት ስናደርግ ቨርቹዋል ማሽናችን አብረው ፑት ዳውን ወይም ደግሞ ይጠፋል፣ ኦፍ ይሆናል ማለት ነው። እነዚህ ፕሮሰስ ቨርቹዋል ማሽኖች አንዳንዴም አፕሊኬሽን ቨርቹዋል ማሽን ተብለው ይጠራሉ። ዩዥዋሊ እነዚህ ፕሮሰስ ቨርቹዋል ማሽኖች ከአንድ ወይም ከአንድ በላይ የሆኑ ላንጉጆች ጋር ግሩፕ ኦፍ ላንጉጆች ጋር ክሎዝሊ ሲውትድ ሆኖ የሚመጡ ነው፣ ወይም ደግሞ ክሎዝሊ ሪሌትድ ሆኖ ክሬት የሚደረጉ ናቸው። እነዚህ ቨርቹዋል ማሽኖች ክሬት የተደረጉት ለአፕሊኬሽን ፕሮግራሞች ወይም ደግሞ ለአፕሊኬሽን ፕሮግራሞች ፖርታቢሊቲ እና ፍሌክሲቢሊቲ ነው። ማለትም እነዚህ የምንሰራቸው አፕሊኬሽኖች ኦን ኤኒ ማሽን ወይም ደግሞ ኦን ኤኒ ሰርከምስታንስ ኦን ኤኒ ፕላትፎርም ላይ ራን ማድረግ እንዲችሉ የሚረዱ ናቸው ማለት ነው። እንደገና ደግሞ እነዚህ ቨርቹዋል ማሽኖች አን አፕሊኬሽን ፕሮግራም ኮምፒውተራችን ላይ ራን የሚያደርጉ ናቸው። ጀስት አስ አናዘር ፕሮሰስ ኦን ደ ሆስት በሆነ ኮምፒውተር ላይ ራን የሚያደርጉ ማሽኖች ናቸው ማለት ነው። ፎር ኤግዛምፕል ጃቫ ቨርቹዋል ማሽን፣ ዶትኔት ቨርቹዋል ማሽን እና ዶትኔት ቨርቹዋል ማሽን አሳን ኤግዛምፕል ልንወስድ እንችላለን። ጃቫ ቨርቹዋል ማሽን ጄቪኤም ይባላል። ዶትኔት ቨርቹዋል ማሽን ላይ ደግሞ ሴላር ወይም ደግሞ ኮመን ላንጉጅ ራንታይም የምንለው እነሱ አሉ ማለት ነው። ሁለተኛው ደግሞ ሲስተም ቨርቹዋል ማሽን ነው። እነዚህ ሲስተም ቨርቹዋል ማሽን ኮምፕሊት የሆነ ፕላትፎርም ወይም ደግሞ ኮምፕሊት የሆነ ኦፕሬቲንግ ሲስተሙ ኦን ፊዚካል ማሽን ላይ ራን እንዲያደርጉ ይፈቅዱልናል ማለት ነው። ኮምፕሊት የሆኑ መልቲፕል የሆኑ ኦፕሬቲንግ ሲስተሞችን ኦን ሲንግል ፕላትፎርም ላይ ራን ማድረግ ያስችሉናል ማለት ነው። እነዚህ ሲስተም ቨርቹዋል ማሽን ኢምፕሊመንትድ የሆኑት በቨርቹዋል ማሽን ሞኒተር ወይም ደግሞ ሃይፐርቫይዘር በሚሉ ፒስ ኦፍ ሶፍትዌርስ ናቸው። ሲስተም ቨርቹዋል ማሽኖችን ኮምፕሊትሊ አንደርስታንድ ለማድረግ ሃይፐርቫይዘር ምን እንደሆነ በመጀመሪያ በዲቴል ማወቅ ይኖርብናል ማለት ነው። ሃይፐርቫይዘር ማለት ምንድነው? እንደተነጋገርነው እንዳልኩት ፒስ ኦፍ ሶፍትዌር ነው፣ ወይም ደግሞ ፊርምዌርም ሃርድዌርም ሊሆን ይችላል። ግን it creates and runs ቨርቹዋል ማሽንስ ቨርቹዋል ማሽኖችን ክሬት እና ራን ያደርግልናል። እንደገና ደግሞ የፊዚካል ማሽናችንን ሃርድዌር ክሌም አድርጎ ለቨርቹዋል ማሽኖቻችን አሎኬት ያደርግልናል ማለት ነው። እነዚህ ሃይፐርቫይዘሮች ሁለት ታይፕስ ኦፍ ሃይፐርቫይዘርስ አሉ። ታይፕ 1 እና ታይፕ 2 የሚባሉ ሃይፐርቫይዘሮች አሉ። ታይፕ 1 ቤር ሜታል ይባላል። ታይፕ 2 ደግሞ ሆስትድ ይባላል ማለት ነው። ታይፕ 1 ምንድነው የሚያደርገው? ከኦፕሬቲንግ ሲስተማችን ወይም ደግሞ ከሆስት ኦፕሬቲንግ ሲስተሙ ጋር ኢንፓራለል ራን ሊያደርግ ይችላል። ወይም ደግሞ ኦፕሬቲንግ ሲስተሙን ራሱን ሪፕሌስ በማድረግ
ራን ሊያደርግ ይችላል ማለት ነው። which is ኦፕሬቲንግ ሲስተሙን ሪፕሌስ አድርጎ ራን አደረገ ማለት የፊዚካል ማሽናችንን ሪሶርስ አሎኬት በማድረግ ለእያንዳንዱ ቨርቹዋል ማሽኖች የሚያስፈልጋቸውን ሪሶርስ ይሰጣል ማለት ነው። ታይፕ ቱ ደግሞ ወይም ሆስትድ የሚባለው ኦፕሬቲንግ ሲስተማችን ላይ ወይም ደግሞ ሆስት ኦፕሬቲንግ ሲስተሙ ላይ እንደ ኖርማል አፕሊኬሽን ራን እያደረገ እንደገና ደግሞ የፊዚካል ማሽናችንን ወይም የፊዚካል ማሽናችንን ሪሶርሶች በኦፕሬቲንግ ሲስተሙ ፕሮቫይደድ ሲደረግለት ያንን ፊዚካል ሪሶርሶች ለቨርቹዋል ማሽኖቻችን ያቀርባል ማለት ነው። which means የሆስት ኦፕሬቲንግ ሲስተማችን በታይፕ ቱ ሃይፐርቫይዘሩ እና በቨርቹዋል ማሽን ታይፕ ቱ ወይም ሆስትድ የሆነው ሃይፐርቫይዘር በኦፕሬቲንግ ሲስተም እና በቨርቹዋል ማሽናችን መሀል ይጫወታል ማለት ነው። ለእነዚህ ኤግዛምፕል ስለዚህ ስለ ሃይፐርቫይዘር እንደዚህ ካለ ይህን ያህል ካለን ይበቃናል። እንደገና ስለ ሲስተም ቨርቹዋል ማሽኖች የተለያዩ ኤግዛምፕሎች እናያለን። ከእነዚህ ውስጥ ሶስቱ ቨርቹዋል ቪምዌር፣ ቨርቹዋል ቦክስ እና ኤክሴን ይባላሉ። ኤክሴንን አክቹዋሊ አላውቀውም፣ ቢ ፍሪ ቱ ቼክ ኢት አውት። ኦኬ አሁን ደግሞ ስለ አድቫንቴጅ ኦፍ ሲስተም ማሽንስ ወይም ሲስተም ቨርቹዋል ማሽኖችን እናያለን ማለት ነው። ሲስተም ቨርቹዋል ማሽኖች መልቲፕል የሆኑ ኦፕሬቲንግ ሲስተሞችን ወይም ደግሞ መልቲፕል የሆኑ ፕሮግራሞችን ኦን ዘ ሴም ፊዚካል ማሽኖች ራን ለማድረግ ያስችሉናል ማለት ነው። እንደገናም ደግሞ ሲስተም ቨርቹዋል ማሽኖች ኢቻዘር በጣም ስትሮንግሊ አይሶሌትድ ናቸው። ኢቻዘር ሚክስ እንዳያደርጉ ስትሮንግሊ አይሶሌትድ ናቸው ማለት ነው። እነዚህ እንደገና ደግሞ ሲስተም ቨርቹዋል ማሽኖች የሚጠቅሙ ምንድነው? በቨርቹዋል ማሽን ሞኒተሩ ኢምፕሊመንትድ የሆነው ቨርቹዋል ማሽን ኤግዚስት ከሚያደርግ ሃርድዌር ጋር ምንም ኮረስፖንዳንስ ላይኖረው ይችላል። ወይም ደግሞ ኤግዚስት የማያደርግ ሃርድዌርን ኢሙሌት ማድረግ እንችላለን ማለት ነው። እንደገና ደግሞ የቨርቹዋል ማሽን ሞኒተራችን ኤግዛክትሊ ያለበትን የቨርቹዋል ማሽን ያለበትን ከረንት ስቴት ወይም ደግሞ ከረንት ፕሮሰስ ስቴት ሪከርድ ያደርግልናል። ይሄ ለዲባጊንግ እና ለተለያዩ ነገሮች ዲቨሎፕመንቱን ልንጠቀምበት እንችላለን ማለት ነው። ዲስአድቫንቴጆችን ደግሞ የቨርቹዋል ማሽን ስናይ ምንድነው? ቨርቹዋል ማሽኖች ለስ ኢፊሽንት ይሆናሉ ከሪል ማሽኖች ጋር ኮምፔር ስናደርጋቸው ማለት ነው። እንደገና ደግሞ ቨርቹዋል ማሽኖች ብዙ ቨርቹዋል ማሽኖች ሴም ፊዚካል ማሽን ኮንክረንትሊ ራን ሲያደርጉ የተለያየ አንስቴብል የሆነ ፐርፎርማንስ ወይም ቫሪ የሚያደርጉ ፐርፎርማንስ ኤግዚቢት ሊያደርጉ ይችላሉ ማለት ነው። ቀጥሎም ደግሞ የቨርቹዋል ማሽን ሞኒተሮች ዩዞችን እናያለን ማለት ነው። ቨርቹዋል ማሽን ሞኒተር መጀመሪያ የተጠቀመው አይቢኤም ነው በ1970ዎቹ። እነዚህን ቨርቹዋል ማሽን ሞኒተሮች የሚጠቅሙ ለብዙ ነገሮች ይጠቅሙናል። አንዱ ሰርቨር ኮንሶሊዴሽን ነው። ሰርቨር ኮንሶሊዴሽን ማለት ምንድነው? ከስተመሮች ሰርቨራችንን ፓርቲሽን በማድረግ የተለያዩ ከስተመሮቻችን የየራሳቸው ፕራይቬት የሆነ ሰርቨር እንዲኖራቸው ወይም ቪፒኤን እንዲኖራቸው እናደርጋለን ማለት ነው። ይህም የሃርድዌር ዩቲላይዛችንን ኢንክሪዝ ያደርግልናል። እንደገናም ደግሞ የእያንዳንዱን ክላይንቶቻችንን ፕራይቬት የሆነ ሰርቨር ስትሮንግሊ አይሶሌት ለማድረግም ይረዳናል ማለት ነው። ሁለተኛ ደግሞ ፒክልድ ቪኤምስ ነው ወይም